ታንኪ መንፈስ ቅዱስ እናመሰግንሃለን ጌታ በኢየሱስ ስም ወን ኢየሱስ ጌታ ነው ሰላም ብለናል ሁለት ክፍል ነው ያለውት ሬዲዮን እና ዛሬ ፌስቡክ እና ፓርቶክ ላይ የለው እና ጸጋብዛላችሁ እና ኢየሱስ ጌታ ነው ሰላም ብለናል ኢየሱስ ጌታ ነው አሜን እንግዲህ ሳቲክ ባለፈው ሳምንት አልተገናኘንም እንግዲህ ሃፒ ኒው ይር ለኢትዮጵያ ትልቅ ቪክቶሪ የጸሎት መልስ እንግዲህ ይሄ ፕሮስፐሪቲ የሚለው ብልጽግና የሚለው ቪዥን በጣም እየረዳት ነው ኢትዮጵያ ትልቅ ይረዳት አድርገና ሌላ እንግዲህ ፕሮስፐሪቲ ነው እንጂ እግዚአብሔር ክርስቶስ ዳህ ሆኖ እኛ ባለጠጋ ልንሆን ነው እና አስከመቼ ድህነት እና እንግዲህ ለኢትዮጵያ መልካም እንግዲህ ያው ጌታ ነው በጣም ደስ ይላል እግዚአብሔር ይመስገን እና ብዙ በቃ ጦባና ሰንበለጥ አልቻሉም ነሚያን ኮል ያቆሙት አልቻሉም አሁንም ኔቨር ለዛች ቅጥር የሚያቆም ቪዥን ያለው ሰው መጥቶላቸዋል ብያቸው ነው እና ራይቸስ ደግሞ ጻድቅ መጥቷል ይሆናል በቃ ማን ነገር የለም ስለዚህ ኢየሱስ ጌታ ነው እንግዲህ መልካም አዲስ አመት እንግዲህ ይሄ አመት እንግዲህ ጌታ ነው ትንሽ እቺን እንደዛ ማስጠጋት ይቅርታ አድርጉልኝ እንደን መትታይ ነገር አለችና አንድ ጊዜ ይቅርታ ያ ታንክ ዩ እንትን ያስቀምጫት አለቃና እና ይቅርታ አድርጉልኝ እና ስለዚህ ኢየሱስ ጌታ ነው አሜን ስለዚህ ኢየሱስ ጌታ ነው እንግዲህ ነገራቸዋለሁ እንግዲህ ባለፈው አመት የዘራችሁት ዘር በአሁኑ አመት እንድትበሉ ያደርጋቸዋል ብያቸዋለሁ እግዚአብሔር እንግዲህ ያንን ፕሪንሲፕል ነው ያስቀመጠው አልኳቸው ገበሬ ሳይዘራ ዘር ሳይኖረው ትንቢት ቢነገርለት የሚያስገርም ነው ዘር መዝራት አለበት ማለት ነው እንዴ ወደ አንድ ቃል ቢል ገበሬው መጥቶ የሚቀጥለው አመት አንድ ቃል ምናምን ቢል ትክክል አይደለም ግን የዘራው ዘር የሚመጣ አመት ያበላል ለዚህ ነው እግዚአብሔር በነው ዘመን ደነገገኮ በቃ ክረምትና በጋ መዝራትና ማጨር ቀንና ሌሊት ብርድና ሙቀት እነዚህ ያቋረጡም ማለት በቃ ምክንያቱም ነው ያቀረበው መስዋዕት እግዚአብሔር አሸተተውና ሁለተኛ አላጠፋም ማለት እግዚአብሔር ምድርን አላጠፋም ማለት እና አልኳችሁ እንዲህ አይነት አክት ያደረገ ያለው ሰይጣን ነው ስለዚህ ኢየሱስ ጌታ ነው ዛሬ ትንሽ ኢንትሮዲዩስ አደርግላችኋለሁ የሆነ መጽሐፍ ወዳጆ መጽሐፍ አማዞን ላይ እንድትገዙ በጣም እንከረጅ ያደርጋችኋለሁ በጣም የእግዚአብሔር ሰው እሱንም ነግራችኋለሁ ግና ሌላ ደግሞ ደስ የሚለው ዲቦራዬ ፌስቡክ ላይ ለቅቄያታለሁ ማትሪኳን ወደ ዩኒቨርሲቲ አለፈች እና እግዚአብሔር ክሶናል እና አልምዬ በርግጥ ብትኖር እሷ ልጆች ነበሩ እሷ ነች ያሳደገቻቸው ባለፈው ነግራችኋለሁ አልምዬ በጌታ እንደልጅ እና በጣም እንወዳት እና ስለህቴ በጣም ከባድ ነው ስፔሻሊ በጣም ትልቅ ኢንተመሲ ስላላቸው እዚህ ለይሩትዬና ለሷ ለጥፎርቅ እዛ ስለዚህ ከባድ ነው ግን ኤኒዌይ ኢየሱስ ጌታ ነው እና ያው ግሬስ ዲቦራ ጥሳ ያሄዳለች ማለት ነው ማትሪክ አልፋለች ማለት ነው እና ጌታ ኢየሱስ ጌታ ነውና እግዚአብሔር መቼም ይከሳል እግዚአብሔርና እና ስለዚህ ትንሽ ልጸልይ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ዛሬም ደግሞ እንድታስተምረን መንፈስ ቅዱስ ጊዜውን ላንተ ሰጠን እግዚአብሔር እኔንም አንደበቴን እንድትረዳ የተማሩ ምናሶች ስለሰጠኝ አንደበቴን እንደ ብህር ጣፊ ስለምትጠቀም በኢየሱስ ክርስቶስ መንፈስ ቅዱስ ይሄ ሶሻል ሚዲያ በኢየሱስ ክርስቶስ ስም ጌታ ላንተ የተዋጀ ይሁን በምድራችን ላይም ስላረከው ድንቅ ቪክቶሪ ጌታ ለዛች ምድር ጌታ እግዚአብሔር ድህነት ስለሚባረር ማንኛውም ድህነት በኢየሱስ ስም ስለሚባረር ጌታ እግዚአብሔር እናመሰግናለን ስለሆነው ስለሰጣቸው ዘመን በዛም ስላለው ፕራይም ሚኒስተር ጌታውንም ጸጋ ስለምታብረው ስለቆሙ በሙሉ ለጦሩ ለወታደሩ ለሁሉ ጌታው ያንተ ጥበብ ጌታ ምንም ማለት ጦርነት ስለማይኖር በኢየሱስ ክርስቶስ በዛም በኤርትራ ጸለም በመቀለም ጌታ ግራ መጋባት በኢየሱስ ክርስቶስ ስም ጌታ እግዚአብሔር ነፃ ስለምታወጣቸው እግዚአብሔር እናመሰግናለን ድሃዎችን ስለምትጠብቅ ስለምትታደግ በዚህም በአሜሪካ ስለ ትራምፕ ተመስገን ስለምታበዛለት ጸጋ የሆነ ስላለው ኢየሱስ ክርስቶስ በዚህም ደግሞ ለተገደለው ሰው እግዚአብሔር አንተ ለቤቱ መጽናናት ስለምትሰጥ በኢየሱስ ስም እናመሰግናለን ጊዜው ይዋጅ አየሩ ይዋጅ የፌስቡክ ይዋጅ እንጂ ሰስኔ በኢየሱስ ስም የተዋጀ ይሁን ኢየሱስ ያድናል አሜን ዛሬ አቲንክ ስለ ቲቢት ነው የምንማረው ቲቢተኛ ምን አይነት ሰው እንደሆነ እናያለን ከእግዚአብሔር ቃል ላይና እና የእግዚአብሔር ቲቢተኞችን ይቃወማል ለቱታን ጸጋ ይበዛልና እናሳያቸዋለን እንግዲህ ቲቢተኛ እግዚአብሔር ቃል ምን እንደሚል
ከእግዚአብሔር ቃል ማለት ነው። ከዛ በፊት ግን ቅድም ነግራቸዋለሁ። በጣም ነው ደስ ያለኝ ዲቦራዬ፣ እንግዲህ ኮንግራቹሌሽን እና እግዚአብሔር ይመስገን። እነሱንም ታሪካቸውን ነግራቸዋለሁ። አባታቸው የዛሬ 6 ዓመት ወደ ጌታ እንዴት እንደሄደ ጌታን ሰምቶ ነው ሄደው የቴባል ማለት ነው። ግን እስካሁን ድረስ እነሱ ሞር ወደ ጌታ ስለተጠጉ ጽዮንም 3ኛ ዓመት ናት። እሷም ጅማ ተማሪ ናት። 2 ሴቶች ልጆች ማለት ነው። እነዚህን ሁሉ ያሳደገችው አልምዬ ናት። አልምዬ ወደ ጌታ ሄዳለች። ባለፈው ነግሬያቸዋለሁ። በጣም እንወዳት ሁሌ በቃ ማንረሳት እና ፌስቡክ ላይም ለቅቄላችሁ አይታችኋታል። ታንኪዩ ብዙ መጽናናት ስለጻፋችሁ እና እሷ ናት ያሳደገቻቸው። እንግዲህ ጌታ ይመስገን። የእግዚአብሔር ቃል አንዱ ይዘራል ሌላው ያጭዳል ነው የሚለው እግዚአብሔር ቃል እና ወደ እሷም ዲቦራ እንግዲህ በቃ ዩኒቨርሲቲ ትገባለች፣ ማትሪክ አልፋለች። ኮንግራቹሌሽን ብያለሁ። ደስ ብሎኛል እና እግዚአብሔር መልካም ነው። እና ዛሬ ደምትሲንክ አንድ መጽሐፍ አስተዋውቃቸዋለሁ። አማዞን ላይ ገብታችሁ ግዙ። በጣም የምወደው ወዳጄ እና ቲንክ አዲያም እና ዮዲት በጣም ትልቅ የእግዚአብሔር ሰው ይመስለኛል። ብዙ የኢትዮጵያ ሰው ያገልጋዮች ያላያቸው ሰዎች ማለት ያለው አብሶ ስፔሻሊ አዲየ ላይ ያለው ጸጋ በጣም ካምሮ በላይ ነውና ሞር ስለ ጸጋ ሞርሶ ያለው እና አይ ቲንክ በጣም የሚረዳችሁ መጽሐፍ ነው። በጣም ይረዳችኋል። አማዞን ላይ ግብዙና ግዙ። ይሄያቸው ያሳያችኋለሁ። ይሄኛው መጽሐፍ ይሄ አዲያ መጽሐፍ ነው። በጣም የሚያስገርም ነው። ይሄኛው ስለ ዕብራውያን ነው። ቁጥር ቮሊዩም 1 አለ፣ ቮሊዩም 2 አለ፣ ቮሊዩም 3 አለውና ኤፌሶንንም ጽፎላቸዋል፣ ሮሜንም ጽፎላቸዋል እና ስፔሻሊ በጣም በቃ እሱ ላይ ያለው ጸጋ እኔንም በጣም የረዳኝ አብሶ እንትን ክሬት የዛሬ ስንት 20 ምናምን ዓመት እንግዲህ ክሬት ያደረገልኝ ዌብሳይቴን እሱ ነው። በጣም ወዳጆቻችን ናቸው ለኛና ስፔሻሊ ዮዲዬና አዲያም እና ይሄ መጽሐፍ አያመልጣቸው። መጽሐፍ ቮሊዩም 1 አለ፣ ቮሊዩም ስለ ዕብራውያን ነው የጻፈው ማለት ነው። እና ቁጥሩን እሰጣቸዋለሁ። እዛ ላይ አብሶንትን አካውንት ካላችሁ አማዞን እዛ ቁጥሩን ከታችሁ መጽሐፉን ይሰጣቸዋል ማለት ነው። አማዞን ላይ ታገኛ። እነዚህ ሁሉ ጽፎላቸዋል። በጣም ያስገርማል። በጣም ትልቅ ጸጋ ያለው ወንድም ነው። እና አዲየ በጣም ነው የምወድህ፣ በጣም ማከብረህ እግዚአብሔር ሰው እና ትልቅ አላዩትም፣ ብዙ ሰው አላየውም። እሱ ላይ ያለውን ጸጋ ማለት ነው። እሱ ላይ ያለውን ብታዩ ይሻላችኋል። እና ስለ ጸጋ ነው ስፔሻሊ ዕብራውያን ተመልከቱ። ይሄ ቮሊዩም 1 ነው። ቮሊዩም 2 አለ፣ ቮሊዩም 3 አለ። ስለ ዕብራውያን ማለት ነው። ስለ ዕብራውያን ጻፈው ማለት ነው። ከዛ ስለ ሮሜ ጽፏል፣ ስለ ኤፌሶን ጽፏል። እና አቲን ቁጥሩን ሰጣቸዋለሁ። ይሄን ቁጥሩን ከሰጧችሁ እዛ አማዞን ላይ አካውንት ካላችሁ እዛ ላይ ሰርቹ ላይ ባሩ ላይ ገብታችሁ ያን ቁጥር ስትመቱ መጽሐፉን ያወጣላችኋል ማለት ነው። ስለዚህ ይሄ መጀመሪያ ቮሊዩም 1 ነው ዕብራውያን ማለት ነው። ቮሊዩም 2 አለ፣ ቮሊዩም 3 አለ፣ ከዛ ሮሜ አለ። አቲን ቁጥሩን ሰጣቸዋለሁ። ከዛ በኋላ ቁጥሩን ካላችሁ በኋላ እንትን ታገኛላችሁ ማለት ነው። ላንብብላችሁ፣ ቁጥሩን ላንብብላችሁ። በጣም ያስገርማል። ቁጥሩን ያነብላችኋለሁ። ከዛ ያን ቁጥር እንትን ካላችሁ በኋላ ትመጣላችሁ ማለት ነው። ታንኪ መንፈስ ቅዱስ ቆይ ይቅርታ፣ በጣም ቁጥሩን ሳልይዛት መጣ ማለት ነው። በታቲንግ ቁጥሩን ሳልይዛት መጣ፣ ይቅርታ በጣም የገረመኝ። ኦኬ ታንኪ መንፈስ ቅዱስ አይ ቲንክ ቁጥር እንትን አለ፣ ቁጥር አለ። በጣም ይቅርታ አድርጉልኝ፣ ሳልይዛት አለ እንትን ላይ ይቅርታ ይያዘት ይቻላል እና አላመጣሁት፣ ይቅርታ ሳላመጣት ቀርቻለሁ። እና አይ ቲንክ በጣም ይቅርታ እንትን ላይ አማዞን ላይ ታገኛላችሁ። አማዞን ላይ የተጻፈ አማዞን ወጣ፣ ይቅርታ ይቅርታ ኦኬ እንዳየሁት ሆነ ማለት ነው። ጌታ ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ነው። እና አማዞን ላይ ነው የምታገኙት። አይ ቲንክ ካልሆነ አይ ቲንክ ቀጥለው ላይ ቁጥሩን ሰጣቸዋለሁ። አይ ቲንክ ይቅርታ አድርጉልኝ። አማዞን ላይ ቁጥሩን ሰጣቸዋለሁ። ግን በጣም ቬሪ ኢምፖርታንት ቁጥር ቮሊዩም አለው፣ ኤፌሶን አለው፣ እንደገና ደግሞ ሮሜ አለው። ቁጥሩን ጽፌያቸው ነበር። አይ ቲንክ ረቅ ያለ ቦታ ነው ተነስቻለሁ። ይቅርታ አድርጉልኝ። የሚቀጥለው አይ ቲንክ ዓርብ ዕለት አስታውቃቸዋለሁ ማለት ነው። እንግዲህ እንደገና ኢንትሮዲዩስ አደርገዋለሁ። ስለዚህ አድዬ እንግዲህ ይሄ መጽሐፍ በጣም እግዚአብሔር ይባርክህ፣ ትልቅ ጸጋ አለው እና የሚቀጥለው ዓርብ ፕሮሚስ አደርግላቸዋለሁ ይዤ እመጣለሁ። ይሄን ሰርች እንትን ላይ ስትገቡ ታገኙታላችሁ አላችሁ። በጣም የገረመኝ ነገራቸው እና ማለትም ይገረመኝ ምን ወስደ ይገረመኝ ዓርብ ነው የምናገረው። ወይ ጉድ የሚያስገርም ነው። እና ኢየሱስ ያድናል። አሜን። ወይ ጌታ ኢየሱስ ጌታ ነው። እንግዲህ እግዚአብሔር ቃል ባለፈው ስለ ኢየሱስ ጌታ እንደሆነ አየ። በቃ ጌትነቱን እንድንረዳ ሌላ ጌታ ይናቀመኛ እኛ አናቅም፣ እኔ አላቅም።
ጌታ ምንም ነገር ጌታ ሊሆንብኝ ያልፈልግም። እብር ራሱ ስለ ጽድቅ ሲናገር ይህንን ጽድቅ የጸጋን ብዛትና የጽድቅ ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በሕይወት ይነግሳሉ አለ። አይ ንጉስም ነን እኛ ማለት ነው። ይህንን ጽድቅ ስትቀበል ምንም ነገር አይነግስብህ። ምንም አይነት ሱስ አይነግስብህ፣ ድህነት አይነግስብህ፣ ፍርሃት አይነግስብህ። ይህንን ጽድቅ ከተቀበልክ ነው። የእኛን ጽድቅ ሳይሆን የእሱን ጽድቅ መቀበል አለባቸው። you have to receive። ይሄ ጽድቅ አሁን በመቀበል ነው እንጂ በመስራት አይደለም። ከዛ ስትቀበሉ መኖር ትጀምራላችሁ፣ ጽድቅ ማድረግ ትጀምራላችሁ። የምታደርጉት ነገር ጽድቅ፣ ስትናገሩ ጽድቅ፣ ስትሰሩ ጽድቅ፣ ራይት ማለት ነው። ትክክል መስራት ትጀምራላችሁ ማለት ነው። ግን ይህንን ጽድቅ ካልተቀበል ከቻለ እና ኢየሱስ ምንድነው? ጌታ ነው። ሰው ያስገቡ ኢየሱስ ምንድነው? ጌታ ነው። ጌትነቱን አየን እና አሁን ደግሞ ዛሬ አይ ቲንክ ስለ ትዕቢት እናያለን። የእግዚአብሔር ቃል ሰምሶ ያዕቆብ ምዕራፍ 4 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ያበዛል ይላል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ያበዛል። እግዚአብሔር ሁሌ ትዕቢተኛን ይቃወማል። እንዳትረሱ፣ ትዕቢት የሚጀምረው ልብ ላይ ነው። እንዳትረሱ፣ ሁሉ ነገር የሚጀምረው ልብ ላይ ነው። ግን ትዕቢት ስል ምን ማለት እንደሆነ ከእግዚአብሔር ቃል እናያለን። ምክንያቱም እግዚአብሔር ከሚቃልኳቸው ያሳያቸዋል። በትዳር ኤሪያ ራሱ በባልና በሚስት እንደገና በአገር ራሱ መንግስታትን የምትሳደብ ከሆነ እግዚአብሔር ትዕቢተኛ ነው የሚልህ። ምክንያቱም ከቃሉ ይወጣላ። ቃሉ አክብር ነው፣ ተገዛ ነው የሚልህ። መገዛት ይወጣ መንነካ ባስታ ተስፋኛ እኮ ያጸ ዮሐንስ እሱ ነው የገደለው ኢትዮጵያን ህዝብ። ያጸ ዮሐንስ አጥዛራያስ እኮ ልጅ ይለን ምናምን እሱ ከጸጋ እንድትጓደለ ያደርጋቸዋል። የእግዚአብሔር ጸጋ እንዳመጣም በትዳር ራሱ ያሳያቸዋል። ባልና ሚስት ለባል ትገዛላ። ባል ደግሞ ክርስቶስን እንዴት እንደወደደ ቤተክርስቲያን መውደድ አለበት። ያችሁ ይሄ መሰረት ነው። በቃ ይሄ ከሌላችሁ ጸጋ የለም። ጸጋ ምንድነው? አንሜሪትድ ፌቨር ማለት ነው። እግዚአብሔር ቢሰጥህ ማለት ነው ፌቨር አለ ይኖራቸዋል ማለት ነው። አልኳችሁ ሳራ ምን ይመስላል? ሳራ ፌቨር አላት ጌታ ያያለች ባሏል ማለት ነው። መሰላችኋል? ያለቀ የ90 ዓመት ሴት ትወልዳለች ስታስቡ ማለት ነው። ስጣት ጌታዬ ያለች ነው እንግዲህ ባሏል ማለት ነው። ምን ነካ ፓስተር ተስፋዬ ነካ ዲሞክራሲ ለቁ ዲሞክራሲ እንደሱ ራሱ ጥሩ ኤሪያ ያለው ጥፋትም አለው። እሱ ዲሞክራሲ ማለት ነው። ጥሩ ኤሪያ ያለው ጥፋትም አለው። ግን ከቃሉ የሚያወጣ ከሆነ ይቅርብህ። ቃሉ እንዳይወጣ ከእግዚአብሔር ቃል እንዳይወጣችሁ። ከእግዚአብሔር ቃል ካወጣችሁ ከባድ ነው። ዜሮ ትሆናላችሁ። በቃ ይሄን ጸጋ ሳታገኙ አልኩ ማርያም ምን ወሰደ ጸጋ አይደል ያገኘችው? ከእግዚአብሔር ዘንድ ጸጋ አግኝተሻል እኮ ነው። ጸጋ አገኘሽ ማለት ነው። ምን ይመስላል ታዲያ ማርያም? ስለዚህ ያዕቆብ ምዕራፍ ላይ ላንብብላችሁ። ቅድም አንብቤላችኋለሁ። ወይ ጉድ! ዛሬ በጣም ናቲንግ አርብ ነው የምነግራችሁና ያውኑን ነገር የገረመኝ ነገር መንፈስ ቅዱስ እናመሰግናለን። ያዕቆብ ምዕራፍ 4 ቁጥር 6 7 ላይ ቅድም ነግራችኋለሁ። ግሬስ ዲቦራዬ ኮንግራቹሌሽን ቅድም ነግራችኋለሁ። አጥቅ አባታቸው የዛሬ ሰምቶ ነው ሄደው እንግዲህ 6 ዓመት እናታቸው ናት እንግዲህ ሲያሳደግሽ አልምዬም ነበረች። እነዚህ ሰዎች ደግሞ በጣም ወደ ጌታ ተጠግተዋል። ጽዮንም አሁን 3ኛ ዓመት ጅማ ናት። ዲቦራም ደግሞ አሁን በቃ ዩኒቨርሲቲ ትገባለች። ጌታ ይመስገን። ጌታ እግዚአብሔር መልካም ነው። እግዚአብሔር የሰራው ስራ መልካም ነው። አባታቸው ነግራቸዋለሁ ወደ ጌታ ነው ሰምቶ ነው ሄደው ጌታን ዛሬ ስንት ዓመት ማዘር ከሄደች በኋላ ከ4 ወር በኋላ ነው ሄደው እና ግን እግዚአብሔር አጽናና። እግዚአብሔር ድል ሰጠን። እግዚአብሔር ሁሌ ድል ይሰጠናል ከሱ ጋር ከሆናችሁ ሁሌ አልኳቸው። እነዚህ ሁለቱ ልክ እንደ ሩት ማለት ነው። ሩት ዛላችሁ ኑኃሚ ስትመክራት ጠጋ በይ ያለቻት ወደ ቦዜ ወደ ጌታ ጠጋ ያሉ ናቸውና ከዛ ውስጥ አይወጡም። እኔም ደግሞ ኤቭሪ ዴይ በቃ የደወልኩ ባይብል ስተዲ ምን ይያልኩ በቃ በደንብ ይዛቸዋለሁ እንደ እግዚአብሔር ቃል ማለት ነው። ግን እግዚአብሔር ግን መልካም ነው። እግዚአብሔር የሰራ መልካም ስራ ሰርቶልናል። ጌታን አመስግኑ። ለጌታ ክብር ስጡ። ፌስቡክ ላይ ለቅቄላችኋለሁ ዲቦራዬንና ትናንትና አልምዬን ለቅቄያት ነበር። አሁን ደግሜ ለቃታለሁ። አልምዬን በጣም አልምዬን ስለምንወዳት እሷም ሄደችብን ወደ ጌታ ታላን ማለት ነው። ሳትነግረን ማለት ነው በቃ እና ኢየሱስ ጌታ ነው እና ጌታ መልካም ነው። ያዕቆብ ምዕራፍ 1 ቁጥር ላይ 4:6 ላይ ምን ይላል? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ያበዛል። እግዚአብሔር ማንን ይቃወማል? ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። በጣም አንድ ቃል ላንብብላችሁ የእግዚአብሔር ቃል አብሶ እንትን ላይ ምሳሌ ምዕራፍ 16 ቁጥር 5 ላይ ምን ይላል? በልቡ የተባየ ሁሉ በእግዚአብሔር ፊት ርኩስ ነው ይላል። በልቡ ትዕቢት አልኳችሁ ልብ ላይ ነው የሚጀምረው። በልቡ የተባየ ሁሉ በእግዚአብሔር ፊት እርኩስ ነው። እንዳትረሳ። ትዕቢት ምንድነው? በራስ የምትታመን ከሆነ ትዕቢተኛ ነህ። እኔ የምትል ነገር ካለ እኔ የምትለው ነገር የለም። አሁን ጸጋ መጥቷል። አሁን ሁሉ ምን ችለው ያለኔ ምንም ልታደርጉ አትችሉም ብሏል ጌታ።
ሁሉ ለሱ ክብር ነው። ሕያዋንም ሙታንም ብንሆን ለእርሱ ነው። ስንበላ እንኳን ለሱ ነው። የሚበላው ለአብ ክብር ይበላል። አሁን እኔ የምትለው ወደ ጌታ ከመጣ እኔ የምትለው ነገር ወጥቷል። ምንም ነገር ማሳት ብትጸልይ፣ አጋንንት ብታወጣ፣ ትንቢት ብትናገር፣ እጅ ቢፈወሱ አንተ አይደለህም። የለም እዛ ውስጥ እኛ መታየት የለበት። እኛ ምን በልቡ የተባየ ሁሉ በእግዚአብሔር ፊት ነው አለ እርኩስ ነው አለ። በልቡ የተባየ ሁሉ በእግዚአብሔር ፊት እርኩስ ነው። እጅ በእጅ ሳይቀጣ አይቀርም አለ። አየህ፣ እጅ በእጅ ትቀጣለህ፣ ቅጣት አለ ማለት ነው። በልቡ የተባየ ትዕቢተኛ ማለት ነው። እንዳትረሳ፣ ትዕቢት የሚጀምረው ልባችሁ ላይ ነው። ልብ ላይ ይጀምራል ማለት ነው። በልቡ የታባየ ሁሉ በእግዚአብሔር ፊት አስጸያፊ ነው። እጅ በእጅ ሳይቀጣ ምሳሌ 16 ቁጥር 16 አሳያችሁ 16 ምሳሌ 16 ቁጥር 16 ላይ ትዕቢት ጥፋትን፣ ኩሩ መንፈስን ውድቀትን ይቀርማል። ትዕቢት ምን ያመጣል? ጥፋት። ኩሩ መንፈስን ውድቀት ይከተላል፣ ቀርሟል። ትዕቢት ሁሌ ጥፋት ነው። ትዕቢት ውስጥ ካለ ትጠፋለህ። እንዳትረሳ፣ እግዚአብሔር ነው የሚያየው። አየህ፣ ልብን የሚያይ እግዚአብሔር ብቻ ነው። ሰው መልክ ውጭ ነው የሚያየው፣ እግዚአብሔር ግን ልብ ነው የሚያየው። ልብ ላይ ግን ትዕቢት ከሞላ እኔ የምትለው ነገር በቃ የተመካበት ትምከት ምናምን ዘር ምናምን ኦሮሞ ነኝ ትግሬ ነኝ ምናምን አማራ ነኝ ምናምን ትዕቢት ውስጥ ነው ያለው። እና 4 ነጥብ እነግርልሃለሁ። ትዕቢት ውስጥ ነው ያለው፣ የተመካ ነው ያለው። እንደዛ ብሎ አልፈጠረህም። እግዚአብሔር በመልኩና በአምሳሉ ነው የፈጠረ እንጂ ኦሮሞ ነህ ብሎ አልፈጠረህም። አማራ ነህ ብሎ አልፈጠረ፣ ትግሬ ነህ ብሎ አልፈጠረህም። ግን አንተ በዛ እየተባላህ ነው ማለት ነው። ትምከት ውስጥ ነው ያለው ማለት ነው። ስለዚህ እግዚአብሔር ሲያይ ምን ይላል? ትዕቢት ነው። ትዕቢተኛ ነው። የተመካበት ነገር ስላለ ትዕቢተኛ ነው። እንዳትረሳ፣ ትዕቢት አልኩ የጀመረው ሰይጣን ነው መጀመሪያ። ዛለ በሱ ነው በቃ እንዳነ ነገር ያመጣብን ማለት ነው። እግዚአብሔር አልኩ እግዚአብሔር ራሱ ሰይጣንን መላእክት ራሱ እግዚአብሔር ነው የፈጠረው። ሁሉ ነገር ሁሉ ነው የፈጠረው። ሁሉ በርሱ ለርሱ ይላል። ሁሉ በርሱ ተፈጥሯል ይላል። ሁሉ ነገር እግዚአብሔር መላእክት ሁሉ ፍጥረታቶች ናቸው። አምላክ አይደለም፣ ፍጥረታቶች ናቸው። ልክ እንደነና እነሱ ከኛ ልዩነታቸው ምንድነው? ስጋ አለበሱ መንፈስ ናቸው መላእክቶች ማለት ነው እንጂ ፍጥረታቶች ናቸው እንጂ እግዚአብሔር አይደለም እነሱ። ገባ ማለት ፍጥረታት ሁሉ በእግዚአብሔር ሁሉ ነገር የተፈጠረለሱ። ግን እንዳትረሳ ትዕቢት ከየት እንደጀመረ ላሳይ። በጣም የሚያስገርም በቃ ትዕቢት የጀመረው ማን ነው? ሬዲዮ ሰላም ነው። የስ ሬዲዮ ሰላም ነው። ሬዲዮ ሰላም ነው። ሬዲዮ ሰላም ነው። ታንክ ዩ ሰላም ሬዲዮ። አሳቀኝ ነገር ገርሞኝ ነው። ኦኬ ላምብላችሁ መጽሐፍ ቅዱስ ላምብላችሁ። አያችሁ ከዛ በኋላ እዛ ላምብላችሁ ይላል እግዚአብሔር ይቃወማል ካለ በኋላ ትዕቢት ነገረ። ትዕቢት የመጣው በጣም ላሳያችሁ፣ መጽሐፍ ቅዱስ ላሳያችሁ ሰይጣን እንዴት አድርጎ እንደወረደ፣ በትዕቢቱ እንዴት አድርጎ እንደተጣለ። በቃ ሰይጣን እግዚአብሔር ጣለው። በቃ እንዳለ ያለው ካልኩ ሰይጣን ያዋርድ፣ ትዕቢት ያዋርዳል። አሳያለሁ፣ ትዕቢት ያዋርዳል፣ ውርደቱ ሲቀጣ እንድትዋረድ አልኩ። ዛሬ ያለው ትዕቢት በነገስታት በመንግስታቱ ያለ ትዕቢት በቃ አላወቁም። ያ ስልጣን የእግዚአብሔር እንደሆነ አያውቁ። ስልጣን እግዚአብሔር እንደሆነ አላወቁ። መንግስታቶች ሲወረደው ላያችሁ ውርደታቸው ራሱ ሲያሳፍር አልኩ እኮ። ለሰው ቅን የምትመስል መንገድ ፍጻሜ ግን ሞት ነው። አንዳንዴ በቃ ትዕቢት ውስጥ ከገባ አለቀ። እኔ የምትለው ነገር ካለ እኔ የምትለው ነገር የለም አልኩ። አልጋው ሲይዝ ነው የምታውቀው ማንነትን። አልጋ ሲይዝሽ የዛን ቀን ታውቂያለሽ። አልጋው አትሄድም ሲል ንቅ አድርጎ ሲይዝ ማለት ነው። እኔ የምለው ይጠፋልሃል። የእሱ ኃይል እንደሆነ የእግዚአብሔር ኃይል እንደሆነ ሁሉ ነገር በእሱ ኃይል እንደሚንቀሳቀስ ምን ነቃ ፓስተር ተስፋዬውን አባይ መጥቷል። እሱንም ተስፋ ታድርገው። አባይን እግዚአብሔርን ተስፋ አድርግ። አባይን ተስፋ አድርጋለ መጽሐፍ ቅዱስ ብሎሻ መጽሐፍ ቅዱስ እንደሆነ መንግስታትን ተስፋ አድርግ ብሎሃል። ሰው ተስፋ አድርግ፣ የሚታየውን ተስፋ አድርጉ ብሏቸዋል። የማይታየውን እንጂ የሚታየውን አንተ ተስፋ ማድረግ ያለብን። ተስፋችን እግዚአብሔር ብቻ ነው፣ ክርስቶስ ነው ተስፋችን። ሌላ ማንን ተስፋ እንዳታረጉ። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ተስፋ ምን አባይም ተስፋ እንዲሆን አያስፈልግም። አይንን ማንሳት አለብን። አይን እግዚአብሔር ላይ ነው። እግዚአብሔር ነው ተስፋችን ማለት ነው። ስለዚህ ትዕቢተኛ ይሄንን ትዕቢት ያመጣው አጅሬ ማዳም ላሳያችሁ፣ ላንብብላችሁ። ኢሳይያስ ላይ 14 ቁጥር 12 ላይ
ላንብብላችሁ ተገከ ኦኬ አነብላችኋለሁ ኢሳይያስ 14 ቁጥር 12 ላይ አንብብላችሁ እንደዚህ ይላል ኦኬ የንጋት አጥቢያ ኮከብ ሆይ ይላል የንጋት አጥቢያ ማንን ነው እየተናገረ ያለው መልአክ እንዳትረሳ እኮ ሰይጣን ሉሲፈር የመላእክት ሁሉ አለቃ ነበር ስራው ማን ነበር እግዚአብሔር አዳምና ሔዋንን ነበር የሚያገለግለው እነሱን ያጋልኩ መልአክ ማገልገል ነው ስራው ብያቸዋለሁ እኛን ነው የሚያገለግሉት እንጂ እኛ እነሱን አናገለግልም መጽሐፍ ቅዱስ አይነግርህም ፍጥረታቶች ናቸው እነሱም አይፈልጉም እንጂ እንደው መቼም ጸጋ ዘመን ሆነ ነው እንጂ ይጨረግድ ነበር መጽሐፍ መልአክ ራሱ በፍጹም ለሱ ምንም እሱ አልኩኮ መፈራት ያለበትን መከብርና ክብራን ብያለሁ ፍጥረታቶች ናቸው እናከብራለን እንጂ መፈራት ያለው እግዚአብሔር ብቻ ነው መፈራው እግዚአብሔርን ስትፈራው ዕውቀት ያስፈልጋል ይገለኛል ምናምን ሳይሆን ረቨነር ነው የምታደርገው እግዚአብሔር ያገለም እግዚአብሔር ያቀስፈህ እግዚአብሔር ወደደ በአዲስ ኪዳን ምንነካ ፓስተር ተስፋዬ ስልጣን የለውም ሰንዴ ይገላልም ያድናልም እግዚአብሔር ስልጣን አለው እንጂ እግዚአብሔር ግን አሁን እግዚአብሔር በጸጋ ሁሉ ነገር በቃ ጸጋ ነው እግዚአብሔር ወደደ በቃ እንዲወደደ ዓለምን እግዚአብሔር ፍቅር ነው ገባ አንተ የንጋት አጥቢያ ሆይ ያለው ተመልከቱ ኮከብ ሆይ እንዴት ከሰማይ ወደቅ ይውላችሁ እንዴት እንደወደቀ ሰይጣን እንዴት እንደወደቀ ቢወደቀው ትልቁ ነገራቸዋል በቲቢቱ ነው የወደቀው አሁን የዚህ ዓለም ገዢ ነው እሱ የምታዩት ክፋት ጦርነት በቃ አመጽ ሴቱ ወንዱ ወደ ሴት እንዲለወጥ እንዲያምጽ እንዲገል በቃ አእምሯቸው ላይ ያሽከረከረ ያለው ሰይጣን ነው እዚህ ዓለም ላይ ያለው ሰው እንዲባላ በዘር እንዲባላ በቋንቋ እንዲባላ በጥላቻ በቃ ፌክ ኒውስ ምናምን አሰት ምናምን በቃ ሙስና ምናምን ያመጽ ኢትዮጵያ ውስጥ ያለው አመጽ ብዛት ምናምን ያልሰማነው እንጂ ያልተደረገ ነገር የለም ይላል አዱካ ዘላለም የተባለ ጋዜጠኛ እውነቱን እኮ ያልሰማነው የለም ያልተደረገ ግን የለም ያልሰማነው ነገር ነው ያለው ይላል ምድራችን ላይ ማለት ነው ያለው አመጽ ማለት ነው እሱ ምርጫ ነው አመጽኛውም ያምጽ ነው የሚለው እግዚአብሔር ቃል ጌታ አመጽ ለእያንዳንዱ እንደየስራው ከፍላለሁ ብሏል እሱ የምርጫ ጉዳይ ነው ከዛ እንዴት ወደቅ ከሰማይ እንዴት ወደቅ አሕዛብን ያዋረድክ በስመ አብ ተመልከቱ አሕዛብን ያዋረድክ እንዴት ተቆረጥክ አይገርምታ እንዴት እስከ ምድር ተቆረጥክ ይላል አሕዛብን ያዋረድክ እንዴት እስከ ምድር ተሰቆረጥ ተመልከቱ እንግዲህ ሲል ከዛ እንዴት ገለ አንተ በልብ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ ተመልከቱ ከእግዚአብሔር ሊበልጥ ፈለገ እግዚአብሔር ነው መጠራው እግዚአብሔር ነው የሾመው የመላእክት ሁሉ የነ ሚካኤል ሁሉ የነ ገብርኤል ሁሉ አለቃ ነው ስልጣን አለው ሂዝ አውቶሪቲ አለው ይሄን ሁሉ የሰጠው ማለት እግዚአብሔር ነው ግን ራሱን ከእግዚአብሔር ጋር ማስመሰል ፈለገ ከዛ ማለት ከእግዚአብሔር ከዋክብት ጋር ራሱን ከፍ አድርገሃል በሰማይ ዳርቻ ኦኬ እስከ ተራራ ድረስ እቀመጣለሁ ብለሃል በደመናዎች ላይ ምን አረ በጣም ይቅርታ አድርጉልኝ በላይ አድርጋለሁ ሉልን እመሰላለሁ አልክ ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ በቃ በሉል እመሰላለሁ አለ በተራራ ደመናዎች ላይ እቀመጣለሁ አለ ራሱን ከፍ አደረገ ከዛ በኋላ እግዚአብሔር በቃ ጣለው በቃ ወጣ ማለት ነው ምንድነው የጣለው ሰይጣንን ትዕቢት ነው ትዕቢት ያዋርዳል ትዕቢት በቃ እንዴት ነው ውርደት ውስጥ ነው የሚከት ማለት ነው በቃ ከጸጋ ትጓደላለህ ከእግዚአብሔር ጸጋ ማለት ነው እግዚአብሔር ደግሞ ጸጋ ካልሰጠ አትችልም ያለ ጸጋ ምንም ነገር አትችልም እንዳትረሳ በአዲስ ኪዳን ጸጋ ነው የመጣው ክርስቶስ ይዞ የመጣው ጸጋና እውነት ነው ህግ አይደለም ይዞ የመጣ ማለት ነው አሁን ይሄኛው ማለት ምን አለ በጣም ላምብላችሁ ኦኬ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አልክ ተመልከቱ በዛ ከደመናዎችም ከፍታ በላ ላይ አድርጋለሁ አልክ
በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወድቃለህ። አሁን ትዕቢት ጀመረ ማለት ነው። በቃ ትዕቢት አየህ። ትዕቢታውን ሰይጣን አለቀለት፣ ወደቀ። ለዚህ ነው አብሶ ወደቀ። አብሶ ዮሐንስ ራዕይ ምዕራፍ 12 ላይ ከመላእክቶች ታግሎ ወደቀ ይላል። አልቻላቸውም ይላል። ወደቀ። ወዮላችሁ በምድር ላላችሁ ይላል። እና እኔና እናንተ እሱን ቪክትሪ የምነሳው በደሙ ነው። እነርሱም ከበጉ ደም የተነሳ ድል እነሳዋለን። ደሙን መቋቋም አይችልም ሰይጣን። የክርስቶስ ደም ማለት ነው። ከደሙና ከምስክርነታቸው ቃል ነው የሚለው። ሰይጣን ወድቋል። አሁን እንደዚህ ወደቀ እንጂ አሁን ተጣለ። ምንድነው የጣለው ሰይጣንን? ትዕቢቱ ነው። ትዕቢት ነው የጣለው፣ ያዋረደው ማለት ነው። እያያችሁ አይደለም አንዳንድ ነገስታቶች ሲዋረዱ እንደ በጣም የሚያሳዝን እኮ ነው። ትዕቢት በቃ ከየት እንደመጡ ይረሱና ከየት መተው ይረሳ። ሰው ከረሳ ከባድ ነው። ከየት እንደመጣ ከረሳ ከባድ ነው። መርሳት የለብንም። ለዚህ ነው መርሳ እስራኤሎች እኮ ረሱ፣ ቀድመው ረሱ ይላል። ይረሱ ይላል። ከየት እነሱ ስን ከባርነት እንዳወጣቸው ረስተው ችግር ውስጥ ገቡ እኮ በቃ እየረሱ ማለት ነው። አብሶ መርሳት የምለው ሁለት ክፍል አስተምራለሁ እዚህ እንትን ላይ አለ አይደል? እንትን ላይ ለምሳሌ አስተምራለሁ መርሳት ማለት ነው። እና አየህ ለዚህ ነው ዳዊት ነፍሴ ሆይ አትርሺ እያለ የሚነግራት ምስጋናውን አትርሺ እያለ አየህ። ከረሳ ከየት እንዳመጣ እግዚአብሔር ከረሳ ትዕቢት ውስጥ ትገባለህ ማለት ነው። ከየት እንደተረሳና አልኩ። ይሄኛውም ሰይጣን እግዚአብሔር ነው የፈጠረው፣ ስልጣን የሰጠው እሱ ነው። አዳምና ሔዋንን የሚያገለግል እሱ ነበር። ግን እሱ ቀንቶ እኮ ነው እግዚአብሔር ለአዳምና ለሔዋን የሰጠውን ስልጣን ቀንቶ እኮ ነው እግዚአብሔር ባረካቸው አልኩ። እዚህ ምድር ላይ ስልጣን ያለው ስጋ የለበሰ ብቻ ነው። ስጋ የለበሰ አልኩ። ክርስቶስም እኮ ስጋ ለብሶ መጥቶ ነው ምድር ላይ። አሁን እዚህ ምድር ላይ ስልጣን ያለው ስጋ የለበሰ ነው እንጂ መልአክ ምናምን አይደለም። እኛ ነን ምድር ላይ ስጋ የለበሰ ማለት ነው። ግን አሁን ሰይጣን ምን ሆነ? ወደቀ። የሚያዩ ሁሉ ይመለከቷል። አልጨረስኩላችሁም። ኦኬ በእውኑ ምድርን ያንቀጠቀጥ ተመልከቱ። የነበረው ስልጣን ማለት ነው። በእውኑ ምድርን ያንቀጠቀጥክ፣ መንግስታትን ያናወጥክ፣ ዓለሙን ባድማ ያደረክ፣ ከተሞችን ሁሉ ያፈራረስክ፣ ምርኮኞችንም ወደ ቤታቸው ያልመለስክ። በጣም የሚያሳዝን እኮ ነው። ሰው ይህ ነው ብለው ይደነቅ ይመለከታሉ። መንግስታትን ያናወጠ ያለ ማለት ነው። ምድርን ሁሉ ያንበካል። ብዙ ሰዎች እግዚአብሔር ያደረገ መንግስት መንቀጥቀጥ እግዚአብሔር ቁጣ ሊቆጣት ነው ኢትዮጵያን ምናምን እግዚአብሔር አመጣ ቁጣ መሬት መንቀጥቀጥ እግዚአብሔር አመጣ። ይሄ አልገባህም ማለት ነው። ሰይጣን እንዳለ ላውጋችሁ። ይሄን ሁሉ አክት ያደረገ ያለው ምድር ላይ ሰይጣን ነው፣ እግዚአብሔር አይደለም። መነቃ ፓስተር ተስፋዬ እግዚአብሔር ማጥፋት ይችላል እንዳትረሳ። ያዝ አውቶሪቲ እግዚአብሔር ስልጣን አለ። አሁን ክርስቶስ መጣ። በሰውና በእግዚአብሔር መካከል ክርስቶስ አለ። እግዚአብሔር ክርስቶስን አልፎ ማድረግ አይችልም። ክርስቶስ ያቀረበውን ደም አልኩ ከደሙን አይቶ እግዚአብሔር ማለፍ አይችልም። ክርስቶስ ይዞ የቀረበው ማለት ነው አልኩ። በብሉይ ኪዳን አታነብም እንዴ? እግዚአብሔር ቁጣ ሲመጣ ሮጠው ደም ሲያፈሱ ቁጣ ሲቀዘቅዝ እግዚአብሔር አሁን ይህንን አክት ያደረገ ምድርን ያናወጥክ አልኩ። ምርኮኞችን ወደ ቤታቸው ያልመለስክ አልኩ። ዛሬ ስንቱ ነው ማርኮ ያለው በዓለም ላይ? ስንቱ በሃይማኖት ውስጥ አስሮ፣ ስንቱ በዘር አስሮ፣ ስንቱ በቋንቋ አስሮ፣ ስንቱ በትዕቢት አስሮ። ትዕቢት በቃ ምናምን ትዕቢት በቃ ትምከት ምናምን አየህ። ያ ነገር ትዕቢት እግዚአብሔር ይቃወማል። እግዚአብሔር ትሁት እንድትዋልኩ ጌታ የመጣው ሊያስተምር ትህትናን ነው የሚያስተምርህ፣ የዋነትን ነው የሚያስተምርህ እንጂ ትዕቢት አያስተምርም ኢየሱስ። ይሄ ጸጋ አያስተምርህም። የዋ በልቤም ከኔ ተማሩ አለ አልኩ እኮ። ሰይጣን እነዚህን ሁሉ እያናወጠ ያለ ዓለም ላይ እየሰራ ያለው ክፋት፣ ጦርነት በቃ በጦራቸው የሚመኩ መሳሪያ አለን፣ ይሄን የሚያጦር አለን ምናምን ትምከት ምናምን በቃ ያ ምናምን ትዕቢት ምናምን ትዕቢት ያመጣል። አያውን እግዚአብሔር ይቃወማል። እግዚአብሔር ከተቃወመ አለቀልህ። እጅ በእጅ ሳይቀጣ አይቀርም ማለት እኮ። እንዳትረሳ ገና ትዕቢት እኮ ያሳይሃል እንዴት እንደሚመጣ በህይወት ላይ። ስለዚህ አሁን ይሄ ሰው ምን አደረገ? ሰይጣን ይሄንን ትዕቢት ጀመረ ማለት ነው።
አልኩ ትዕቢት ማለት ደረቱን እንዲመንፋት ምናምን አይደል ወይ እንደ ቄራ ልጅ ምናምን አይደለም እርግጥ ያው እሱም ትንሽ እንትን ያደርጋል ምናምን እንድትገባ ያደርጋል ገባ ደረት መንፋት ምናምን አይደል እንደ እግዚአብሔር ቃል ነው ማሳየት ትዕቢት ማለት የእግዚአብሔር ቃል ምንድነው የሚለው ስለ ትዕቢተኛ ማለት ነው አየ ትዕቢተኛ አሁን እንትን ላሳየ ትዕቢት ማለት በቃ እንዴት ነው ትዕቢት ማለት ምንድነው ላሳይ እንትን ላሳይ እንትን ላይ አንድ ቃል ላበበለ ኦኬ ውርቀቱን ሁሉ የሚጀምረው ትዕቢት ላይ ነው ምሳሌ ምዕራፍ 12 ላይ ሰው ሳይወርቅ በፊት በልቡ ከፍ ይላል ሳይወርቅ በፊት በልቡ ከፍ ይላል ሳይወርቅ በፊት እኮ ከመውደቁ በፊት እንዳት የሚጀምረው ልብ ላይ ነው ብለ አልኩ እኮ ሰዎች ከረሳችሁ ከየት እንደመጣችሁ ከምን አልኩ እኮ ላለው ድሮ አስተምረ ስለምስጋና ድሮ መጸዳጃ አልነበረም እዚህ መጸዳጃ አለ አሜሪካ ነው ሻወር የምትወስድበት አለ እለዋለሁ ይሄ ሁሉ መርሳት ነው ከረሳ ከባድ ነው ለብሰማ ፓስተር ተስፋዬ ለብሶ ያለበት ሰው ለበሰ በልቶ ማቆም በላላል ሁሉ ያነግራቸዋለሁ ሁሉ ተኝቼበት ማላቅ አልጋ ላይ ተኛው ሻወር ትጄ ማላቅ ወሰርኩኝ እና ፓስተር ተስፋዬ እንዴት እንደዛ ተላለ ምናምን እኛኮ ምናምን እንደዛ ብሎ ነገር የለም መርሳት የለብም ከየት እንደመጣ መርሳት የለብም ከየት እግዚአብሔር እንዳነሳ ዳዊት እኮ ከፋንድያ ላይ ነሳኝ ይላል ከፋንድያ ያነሳኝ ምናምን ድሮ እናቴ አንድ ወዳጅ አለኝ ነገና ሳስተምር ለላም ከፋንድያ ላይ ነሳኝ ተላለ እናቴ ለጌ ትላለች እኛ እኮ አያ እንኳን የለኝም ሲያስተምር ለምንድን ነው ልጄ እንደዛ የሚለው ትላለች ትዕቢት ይሄ ላሳያችሁና ይሄ ይረዳችኋል በትዳርና በሚስትና በባል መነካ ፓስተር ተስፋዬ ምንድነው ፓስተር ተስፋዬ very important ከልቤል በትዳር ውስጥ ራሱ ጸጋ እንዳትጎሉ ከጸጋ እንዳትጓደሉ ማለት ነው መነካ ፓስተር ተስፋዬ ዲሞክራሲ ታይ ግድ የለሽም ይሄ ቃል ወደ ቃሉ ነው መመለስ አልኩ ከቃሉ ውጪ የሆነ ነገር ሁሉ ዜሮ ነው ብያለሁ ከቃሉ ውጪ ከሆነ አልኩ ቅድም ነገርኩ እኮ ሳራውን ጌታ የሷ ልጆች አይደል ብላችሁ ጌታዬ ያለ ስጠራ የነበረው አብርሃም ጌታዬ ያለች ልጇናችሁ እኮ አለ ጌታዬ መነካ ፓስተር ተስፋዬ እንዴት እሱ ጌታዬ ይላል ምናምን አይ በቃ የለማት ነገር አለች ነገር ስላለች ነው ነገር አለች የምትይዝ ነገር አለች መገዛቱ እኮ ነው እና አሳያለሁ የእግዚአብሔር ቃል ሚስት ለባሏ ትገዛ 4 ነጥብ በቃ 4 ነጥብ መቀየር አይቻልም ትገዛ ማለት መገዛት ነው አይ አሳያለሁ እንትን ላይ አሳየ መስንትን ላይ ኤፌሶ ምዕራፍ 5:25 ላይ እንደዚህ ይላል ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስት ለባሏ ተገዟል 4 ነጥብ ለባል ትገዛ ነው አቃራት መቀየር መነካ ፓስተር ተስፋዬ እኮ እንደምነካ እኮ አልኩ እዚያ ጋራም ትልቁ ችግሩ ሲየገባሉ ሴቷም ወንድ እየሆነች ነገር እያስቀየረች የሚያሳዝን እኮ ነው ወንድ ለመሆን እኮ ነው ሴት ነው እግዚአብሔር ሴት አድርጎ ነው የፈጠረሽ ወንድንም ወንድ አድርጎ ነው የፈጠረ የማመን አለብህ ግዴታ እግዚአብሔር ሲፈጥር ያውቃል እንዳትሰሩ ሴት ደግሞ ከወንድ እንደወጣች ማመን አለባችሁ ከወንድ እኮ ነው የመጣችሁት እናንተ ማለት ነው ወንዱ ተኝቶ ማለት ሲነሳ አግብቶ ተነሳ ብያቸው አዳም ተኝቶ ሲነሳ አግብቶ ተነሳ ግን ትገዛል ይሄ መጀመሪያ ነው ስቴፕ ነው እዛው ወረድ ብሎ ደግሞ ላምብላችሁ ትገዛ ካለ በኋላ እዛው ቁጥር 5 ላይ እንደዚህ አለ ዳሩ ግን ኦኬ ካለ በኋላ እንደዚህ አለ እዛው ቁጥር 26 ላይ እንደዚህ አለ ኦኬ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደ እንዲሁ ሚስቶቻችሁን ውደዱ የባል ኃላፊነት ነው የባላን ክርስቶስ ማወቅ አለበት ክርስቶስ ምን ያህል ነው ቤተክርስቲያን የወደደው እሱ ማወቅ አለበት ሚስትን ለመውደድ ማለት ነው እንግዲህ ክርስቶስ አሳልፎን ይሰጣታል ራሱን አሳልፎ መስጠት አለበት ማለት ነው ለሚስት ማለት ነው ባልኮ ለሚስት ይሄን ሚስት ካረክ
መገዛት አያቀታም በርግጥ ገባ አንተ የምትወድ ከሆነ ማለት ሚስትህ ምትወዳት ከሆነ ክርስቶስ ቤተክርስቲያንን እንደወደደ እንዲሁ ባል ሚስቱን ይወዳል አይ ምን ያህል ክርስቶስ ቤተክርስቲያንን እንደወደደ ካላወቅ ሚስት እንዴት ትወዳለህ መውደድ አለብህ አይ ስትወዳት ሁለማን ትሰጣለህ ማለት ነው ለሚስት ማለት ነው በቃ ካለሷ ትላለህ በቃ ግን እንዳትረሱ ሴቶች መገዛት ግን እንዳትረሱ መገዛት መልመድ አለብህ ቤት ራስ የቤት ራስ ክርስቶስ ባል ነው ይሄም ማወቅ አለባችሁ እናንተ አንገት መሆን አትችሉም ግን ብዙ ሰው ግን አንገት ለመሆን እየፈለገ ነው ሚስት ሆኖ ማለት ነው ልክ እንደ ኤልዛቤል ማለት ነው ኤልዛቤል ትዛለችው ስታሽከረክር የነበረው መንፈስ አንዳንድ አለ በጴንጤቆስጥ ማለት እንዲያነ ችግር ያለው አለ ግን ብዙ ጸጋ ታጣላችሁ ከእግዚአብሔር ፈለገ ጸጋ ካጣ እግዚአብሔር ትዕቢተኞችን ይቃወማል ባል የራስ ኃላፊነት አለበት ሚስት የሚስት ኃላፊነት ምንድነው መገዛት ነው ባልን ዲማንድ አታርጊው አትዘጂው ከበሽ ሰማዋል ጥበብ መጠቀም ያስፈልጋል አንድ ነገር ስትፈልጊ በጥበብ ዘጂው አይኔ ስትመጣ በመንገድ ላይ ነው ለልጆች ዳይፐር ይዘና ፕሊስ መቃለ ይዘና በጣም ችግር በጣም በጴንጤቆስ ማለት አለ ግን ብዙ ጸጋ ይጎደላቸው አሉ ማለት ጸጋ የለም በቃ እግዚአብሔር ትዕቢተኞች ይቃወማል አየ የባል ኃላፊነት መውደድ ነው የሚስት ኃላፊነት መገዛት ነው ከዛ ጸጋ ፍሎ ያደርጋል ማለት ነው በቤታቸው እንዳትረሳ ሳራ ምን ነው ስላ 90 ዓመት ሴት ትወልዳለች እንቁላል የሌላት ምን የሌላት ያለቀ ነገር እንዲፈጸም ያደርግላል ስትገዛ ነው ግን ማትገዛ ከሆነ ጸጋ የለም አንድ ጊዜ በጣም የሚያስገርም እስሚ ዙግርሰን የእግዚአብሔር ሰው ታውቁታላችሁ ጌታ በጣም ይተቀምበ ሰው ነው እንግሊዛዊ ሚስቱ ጌታን አገኘች እሱ ግን ጌታን አላገኘም ብዙ ጊዜ ይጫናታል ቸርች እንዳትሄድ ምናምን አንድ ቀን ቸርች ሄዳለሁ አለችው ከመጣሽ መግባታችን ወደዚህ ያላት እሺ ብላ ሄደች በቃ ቸርች ስትመጣ በር ዘጋባት እዛው አደረች እዛው በሩ ላይ ተኝታ ማለት ነው ምን ነካ ፓስተርስ ፋይድ የአሜሪካ ዲሞክራሲ ዲሞክራሲ ከዛ ጧት በሩ ሲከፍት ተኝታለች በር ቁጭ ብላለች ከዛ ቀን ጀምሮ ጌታን ተቀብሎ ጌታ ማት ተጠቀመበት ይወላችሁ እናንተ መገዛት ባልሽ እንዲቀየር ያደርጋል ኮስት ያደርጋል መገዛት እንዳትሉ submission is not easy ኮስት ያደርጋል መገዛት አለበት ያ ግን ከሌለ ግን ጸጋ የለም እንደምን ከፓስተር ዲሞክራሲ ያ ነገር ከጸጋ ካወጣ ምን ያደርግልሃል ከእግዚአብሔር ጸጋ ካወጣሽ የእግዚአብሔር ጸጋ ስለመኖር መገዛት ያስፈልጋል የሚስት ኃላፊነት አለ የባል ኃላፊነት አለ ካልማትገዙ ከሆነ የእናንተን ኃላፊነት የማታደርጉ ከሆነ እግዚአብሔር አይደለም እግዚአብሔር እኮ ያላልኩ እግዚአብሔር ልብ ነው የሚያልኩ ትቢት የሚጀምረው ከልብ ነው ቅድም አልኩ የሚጀምረው ከልብ ነው እግዚአብሔር ሁሌ ይቃወማል ትቢተኞችን ይቃወማል በጣም ነው ይቃወማል አሁን ሚስት ግዴታ ባል የባል ኃላፊነት ሞዴል ነው በቃ ራስን አሳልፈ መስጠት ለሷ ብልጫ ማድረግ ፍቅር ምን ይመስላል ፍቅር እውነተኛ ፍቅር ካለ ሁሌ ታረጋለህ እሷን ሰርፕራይዝ ማድረግ እሷን ጊዜ ማድረግ ለሷ መኖር ገባይ ባልና ግዴታ መኖር አለ you have to live ሞዴል ምን ይመስላል ክርስቶስ እኮ ነው ያለ ቤተክርስቲያን እንደወደደ መጀመሪያ ቁጭ ብለ ክርስቶስ እንዴት እንደወደዳት ማጥናት አለበት ለቤተክርስቲያን ራሱን አሳልፎ የሰጠው ክርስቶስ ራሱን አሳልፎ ሰጠ ልክ ባልም እንደዛ መሆን አለበት ለሚስት ራስን አሳልፎ መስጠት አለበት ለሷ መኖር አለበት ሚስትም ባለባን መኖር አለዛ ግን እዛው ከሌላችሁ ከልብ ልንገር ውሃ ወደ ወንጠጃ አይለወጥም በቃ ጸጋ የለም ጸጋ ከሌለ ደግሞ ዜሮ ትሆናለህ እንት አንድ ቦታ እንት ላምብብላችሁ ኦኬ እንት ላምብብልህ ኦኬ ቁጥር 16 አነበብኩልህ አይደለ ኦኬ ምዕራፍ 19 ላይ ኦኬ ምን ይመስላችኋል እንት ላይ አስቴር ምዕራፍ ላይ እንትን ምዕራፍ 1 ላይ ቁጥር 19 ላይ ንግስ አስጢስ የተባለች ሴት የንጉሱ ሚስት ናት ንጉሱ ግብዣ አዘጋጅቶ ትዛላችሁ
ሚስቱን ሊያሳይስል እሷ ትቢቷ አልመጣም አለች ንግሥት አስቴር አስቴር ምዕራፍ 1 ቁጥር 19 ላይ ምን ይመስላል ከዛ በኋላ አይሶሌትድ አልሆነችም በሷ ፋንታ አስቴር አልተገባችም ንጉሱ ምን ይመስላል ግብዣ አድርጎ ለሰዎች ሊያሳይ ሲጠራት አልመጣም አለች አይ አለመታዘዝ ማለት ነው ባለመታዘዟ ምክንያት አይሶሌትድ ሆነች በቃ ስፍራና አልኳችሁ ቲቢት ከስፍራችሁ ያወጣቸዋል ከስፍራ ከወጣ ከባድ ነው አሁን ንግሥት አስጢስ ስፍራውን አጣች አስቴር ከዛ በቃ ሁለተኛ ዳግማ እንዳታይ እዛ ላይ 19 ቁጥር ሁለተኛ ዳግማ ንጉሱን እንዳታይ ተከለከለች በቃ ምንድነው የከለከላት ትቢት ያለመታዘዝ ማለት ነው እንደዛ ብሎ ነገር አልኩ በትዳር ውስጥ ራሱ ያከለለ ጸጋ የለም አልኩ ጸጋ ከለለ ጸጋ ማለት ምንድነው የማትችሉት እንድትችሉ ያደርጋል ጸጋ ማለት መቃን መሬት ፌቨር ማለት ነው የእግዚአብሔር ነገር በእናንተ ላይ ይሆናል ሁሌ እግዚአብሔር ከእናንተ ጋር ነው ጸጋ ነው ጸጋ አለ አልኩ ማርያም እንዳትረሳ ምን ወዳት ማርያም ተገዛች ይሻለች ለመጣው ማለት ነው ቃል ለእግዚአብሔር አልኩ ለመገዛት ህይወት ራሱ ትቢት ነው የመገዛት ትቢት መጋት አለ መገዛት ህይወት እና በትዳር ላይ ትልቅ መሰረት ነው ይሄ መቼም ሰፊ ትምህርት ነው ይሄ very important አልኩ እኮ ሳራ ጌታ ይኩልምት ነው ጌታ አብርሃም ከዛ ምንስ ያለቀ ነገር አላለቀለትም የእግዚአብሔር ህይወት እግዚአብሔር ነው የሚያው አልኩ submission it is not easy ብያቸዋል not easy ግን ለኛ ቤኔፊት ነው ያመጣ ለኔ ቤኔፊት ነው ያመጣ ሌላ ሁለተኛ በጣም ላሳያችሁ ይሄን ላሳያችሁና ወደ ትምህርት ይገባል ነው ለእግዚአብሔር ካልተገዛ ኦኬ ሌላ የእግዚአብሔር ቃል ለባለ ስልጣን እንድትገዛ ያዛል ለመንግስታት እንድትገዛ ያዛል መንነካ ፓስታ ተስፋዬ ያክል ችግር ያጣ ኢትዮጵያ ህዝብ ነው ዜላ ነው ችግር ያጣው እግዚአብሔር ነገር የምታጣው ለዚህ ነው ታጣለ መገዛት አለበት ለባለ ስልጣን የትም ቦታ ስትገባ መስሪያ ቤት ስትገባ መገዛት አለበት የትም ቦታ ስልጣን መናቅ የለም ስልጣን የተባለ ስራ ስትገቡ ሁሉ መገዛት መልመድ አለባችሁ ስልጣን የተባለ ቦታ ላይ መገዛት አለባችሁ submission authority ያስፈልጋል ያ ከሌለ ግን ጸጋ የለም እግዚአብሔር ይቃወማል ትቢተኛ ይላል ትቢተኛ ማለት ያ ነው ቀደም ነገርኩ በትዳር ራሱ ሚስ ማትገዛ ከሆነ ከባባኔ ለባል ትቢት አለ ማለት ነው እንደዛ ብሎ ነገር የለም ግን ባል ደግሞ ማድረግ አለ ባል ከወደድካት እሷ ትገዛለች 100% አምናለሁ እሷን ከወደድካት ትገዛለች ግን ማትወዳት ከሆነ ግን ከባድ ነው ገባ እሱ ከባድ ነው አሁን እዚህ ላይ ደግሞ ላምብላችሁ እንትን ላይ አይ ቲንክ እንትን ላይ ቅድም ነገር ለመንግስታት ብይሃል ነው አይ ቲንክ ሮሜ ምዕራፍ 13 ቁጥር 5 እንደዚህ አለ ነፍስ ሁሉ ለባለ ስልጣን ነፍስ ሁሉ በላይ ላሉ ባለ ስልጣን ይገዛል ታገዛ በላይ ላሉ ስልጣን መገዛት አለበት ምን ነቀባስ ተስፋሱ እኮ ዲክታተር ነው ምን ይመስላል ዳዊት ሳውል ዲክታተር አልነበረም ያሳደሩ ሊገለው ዳዊት ይገዛል ነበርም ለሳውል ይገዛል ነበር ከዛ ዳዊት የት ነው ያለው ከፍታ ራስ ካባባ ዲጋላ ቦራ ዳዊት ያለው ከፍታ ላይ ነው አየ የሳውል ቤት እየደከመ የዳዊት ቤት እየበረታ ያለ ይሁን ዳዊት ይገዛ ነበር ለሳውል ማለት ሳውል ዲክታተር አይደለ የፈለገ ለምን ዲክታተር አይሆንም መገዛት አለበት የኢትዮጵያ ህዝብ ነገር አይን ነው ያጣ ያለው ይሄን ስላጣ የተንከራተትክ ነው ያለው በቃ ጸጋ የለም ምን የለ ዝም ብለ በቃ የእግዚአብሔር ነገር የለም ነፍስ ሁሉ ለባለ ስልጣን ትገዛል ላምብለ ከእግዚአብሔር ካልተገኘ በቀር ስልጣን የለም ያሉትን ባለ ስልጣን ሁሉ በእግዚአብሔር የተሾሙ ናቸው ስለዚህ ባለ ስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል አሁን ማትገዛ ከሆነ እግዚአብሔር የተቃወምክ ነው የሱን ስርዓት የተቃወምክ ነው ግዴታ መገዛት አለበት አይ ለምን አሁን እግዚአብሔር አረዛ ትቢተኛ ነህ በቃ ዛሬ ስለ ትቢት ቆርማሰብ ትቢተኛ ነሽ ማትገጂ ከሆነ
አፍሽን የምትከፍቺ ከሆነ በመንግስታት ላይ አፍን የምትከፍት ከሆነ ትዕቢተኛ ነህ። ትዕቢተኛ ነህ፣ እግዚአብሔር ይቃወምሃል። እግዚአብሔር ትዕቢተኛ ነው ይልሃል። በቃ ጸልይ ነው የተባልከው እንጂ ተንተናል ጸልይ ነው አልኩ። ዳዊት እኮ ምን ይመስላል? ሁለቴ ነው ሶስቴ እኮ እግዚአብሔር አሳልፎ ሰጥቶታል ሊገለው። ግን እሱ አልገለም እግዚአብሔር የቀባው ነው እያለ ያለቅስ ነበር ሳውል። ለምንድን ነው? ዳዊት አንደርስታንድ ስልጣን ገብቶታል። ከሱ በፊት የተቀባ እሱ ነው። ስልጣን የእግዚአብሔር ነው። ባለስልጣንን የምትቃወም ከሆነ የእግዚአብሔር ስርዓት የተቃወምክ ነው። በቃ ከእግዚአብሔር ጋር ከሱ ጋር ደግሞ የምትጣሉ ከሆነ ያደቃል እግዚአብሔር። ከእግዚአብሔር ጋር የሚጣሉ ይደቃሉ። እግዚአብሔርን ተጣልታችሁ አትችሉም፣ ማሸነፍ አትችሉም። እንዲሁ ትንከራተታለህ። መንከራተት ማለት ነው እንደ አቤል እንደ ቃያን ወንድሙ ገሎ ማለት ነው። መንከራተት ነው። ግን ኢየሱስ ጸጋ ካለ ሃሌሉያ በቃ ያኖርሃል ማለት ነው። የሚቃወም ጸጋ ይቃወማል። ስለዚህ ያዕቆብ 4:7 ላይ እግዚአብሔር ትዕቢተኞችን ይቃወማል። ለቱታ ይቅርታ ጸጋን ያበዛል። እግዚአብሔር ምን እንደሚቃወመው ትዕቢተኞችን ይቃወማል። ለቱታ ምን ያበዛል? ጸጋ ያበዛል። በቃ እግዚአብሔር ትዕቢተኞችን ይቃወማል። ትዕቢት ማለት ያለ መገዛት ህይወት ራሱ ትዕቢት ነው። ለእግዚአብሔር ተገዙ ነው የሚለው እግዚአብሔር ቃል። ቀደም አልኩ ምንወዳት ማርያም ተገዛች። መጀመሪያ እኮ ዮሐንስ ጋር የመጣው እሱ ግን ተገዛም፣ ትዕቢት ነበር፣ ዱዳ ሆነ። እግዚአብሔር ቃል አላማ ለመስ ዱዳ አደረገው አልኩ። ቀደም ነገርኩ። ሰይጣን የወደቀው ባለ መገዛት ነው። እንደዚህ አሁን ስቃውስ ነው ያለው። አንድ መልአክ እየጠበቀው ነው። እኛም ስልጣን በሱ ላይ ተሰጥቶ እንደፈለግን እናዘዋለን። we have authority in the name of Jesus። በኢየሱስ ስም ስትለው ሁሉን ከእግሩ በታች አስገዛ እኮ ነው። ከመላእክት ጥቂት አድርጋ ሳንሰፈጠርከን ነው። የክብርና የምስጋና ዘውድ በላችን ላይ ጫን። በእጆቹ ስራ ላይ ሾሞናል። ሁሉን ከእግራችን በታች አስገዝቷል። አሁን ስልጣን የሰጠን ሰው ወደቀ እኮ አልኩ ሉቃስ ላይ እንደ መብረቅ ሲወድቅ አየሁታል። እባብና ጊንጥ ስልጣን ሰጥቷቸዋል። አሁን ሰይጣን ተዋረደ። የተዋረደ ነው ያየው ያዋረደ ነው። የተዋረደ ነው ተዋረደዋል እንጂ ስልጣናችሁን ለማትጠቀሙ ከሆነ እግዚአብሔር አይጠቀምላችሁም። መጠቀም ወንደለ ሴትና አጋንንት ያወጣል ብያለሁ። ግን ስልጣን ማወቅ አለብህ። ያፍቱን የተሰጣችሁ ስልጣን በሱ ላይ እንጂ ስልጣን የለውም ሰይጣን በእኛ ላይ። never authority. He is under my shoes. አሜን ፓስተር ተስፋ አሜን። ሌላ ከእግዚአብሔር ጋር ካልተስማማችሁ ትዕቢተኞች ናችሁ። ትዕቢተኛ ነሽ። መስማማት አለብሽ ከእግዚአብሔር ጋር። በቃ ትዕቢት የደረት መንፋት አይደለም። ወይ እንደ ቄራ ልጅ ድሮ ደረታችን አብጦ ምናምን ስንቱ ነው መጥቶ ያለቀው ዘቄራ አንበሳንም አንዳንዴ ሲያስለቅሰኝ እዛ ያለው ነበሩ። ቄራ በጣም እግዚአብሔር ፓስተር ተስፋዬን አስመለጠው አንዱ ማች ነበር። ከእግዚአብሔር ጋር ማትስማሙ ከሆነ ትዕቢተኞች ናችሁ። ትዕቢተኛ ነሽ። ምን ታመጣለሽ? በቃ አትስማማም። አብሶ ዘአሞጽ 3:3 ላይ በእውኑ ሁለት ሰዎች ሳይስማሙ አብረው ይሄዳሉ ነው ይላል። ከእግዚአብሔር ጋር ካልተስማማችሁ ትዕቢተኛ ናችሁ። በቃ ምንም የምታመጪው ነገር የለም። መስማማት ይቻላል። ተስማሚ ከእግዚአብሔር ጋር መስማማት። እሱ ያለውን yes ቁጭ በል ካለ yes ሂድ ካለ yes መስማማት። ይሄ ቃል ጋር ከእግዚአብሔር ጋር መስማማት ከዚህ ቃል ጋር መስማማት ማለት ነው። አይ በእውኑ ሁለት ሰዎች ሳይስማሙ አብረው ይሄዳሉ። ከእግዚአብሔር ጋር ካልተስማማችሁ ትዕቢተኛ ናችሁ። ብታመጡት ነገር የለም። ዛሬ ትዕቢት ቁጥር 1 ኢዮብ ምዕራፍ 2 ቁጥር 21 ላይ አሁንም ከእግዚአብሔር ጋር ተስማማ ሰላምም ይኑር በዛ በጎነት ያገኘሃል። ራባባዲ ጋሳታ አየ ከእግዚአብሔር ጋር ስትስማሙ ሰላም እናንተ ነው፣ በጎነትም ያገኘሃል። አሁንም ከእግዚአብሔር ጋር ተስማማልኩ። ኢዮብ ነገርኩ። ኢዮብ 22 ቁጥር 21 ላይ ቀደም አሞጽ 3:3 ላይ ከእግዚአብሔር ጋር ተስማማ ሰላምም ይኑር በዛ በጎነት ያገኛል።
አየ ከእግዚአብሔር ጋር መስማማት ከእግዚአብሔር ጋር ማትስማሙ ከሆነ ትዕቢተኞች ናቸው ትዕቢተኛ ነሽ ብታመጩ ነገር የለም መታመጣው ነገር የለም ትዕቢተኛ አንተ ነህ እግዚአብሔር ናችሁ ይያለ አይደለም ስትል ትዕቢተኛ ነህ ይያለ አይደለም ይያለ ነስልነ አምራቸስ ነኝ ና ጻድቅ ነኝ ና yes ስማማል ቅዱስ ሕዝብ ነኝ yes am holy am anointing በቃ መስማማት ከእግዚአብሔር ከቃሉ ጋር መስማማት አይደለም ብትልቆነ ትዕቢተኛ ነህ ብትልቆነ ትዕቢተኛ ነህ እንደዛ ብሎ ነገር የለም እግዚአብሔር ጋር እንደዛ ብሎ ነገር የለም እግዚአብሔር ቀና ብለህ እንድትሄድ ነው የሚያደርገው አየትዕቢተ ከእግዚአብሔር ጋር መስማማት ከእግዚአብሔር ጋር ካልተስማማ ትዕቢተኛ ነህ ምሳሌ ምዕራፍ ላይ 15 ቁጥር 25 ላይ እንደዚህ አለ እግዚአብሔር የትዕቢተኞችን ቤት ይነቅላል እግዚአብሔር የትዕቢተኞችን ቤት ይነቅላል ትወረዳለ ያዋረደ እግዚአብሔር አለ ትዕቢትን ያዋረደ ትዕቢተኞችን ቤት ይነቅላል እግዚአብሔር ስለዚህ ከሱ ጋር መስማማት አይሻልም ከሱ ጋር ብትስማሚ አይሻልም እሱ ያረገን ነኝ አመ መስላና ጳውሎስ አለኝ ይበዛልኝ ይላል ትዕቢተኛ ነው ይመስላል ትዕቢተኛ ይመስላል አይደለም ተስማምቷል አለኝ ይበዛልኝ ለአምላኬ እንደባለጥ በክብር ያዘጋጅልኛል ትዕቢተኛ አንዳንዱ ትዕቢተኛ ነው የሚመስልህ አለኝ ስትል አብሶ አለኝ ስትል ትዕቢተኛ ትመስለዋለህ ምክንያቱም የሚታየውና እሱ የሚያው ግን ያ የተናገርከው ነገር እንደሚያመጣልህ መላእክቶች ራሱ ቢዚ የሚሆኑት እንደዛ ነው አልኩ እስራኤሎች በሙሉ ያለቁት ትዕቢተኞች ነበሩ ትዕቢተኞች በቃ ያሞራራት ሆነ በቃ አገን እስከ እግዚአብሔር ጋር እግዚአብሔር ከናንተ ገባላችሁ አላቸው እነሱ ግን አያሱና ካለ ግን ትዕቢተኞች አይደሉም ትሑታን ናቸው እነሱ አይ እግዚአብሔር ነያስለ ነኝ yes ነኝ መስማማት ከእግዚአብሔር ጋር ተፈውሳል yes father I believe I'm here ተባርካል በረከት ያብራም ያንተ yes አባ ስማማን ነው ካንተ አይ ያልተቀበልከው ለምን እንደተቀበል ትመካለህ አይ ራቸስ አርጎሃል ቅዱስ ሕዝብ አርጎኛል yes መስማማት ከእግዚአብሔር ጋር አንተ የሚታየውን ይያየ ነገ በሰማራ እንዲሆናል ሲል አይደለ ያ ጀንደረው የትኛው ሰማ ቢከፈታል በአይነት ያለ አትበላም ማለት ሞተ ሳይው የሚያምኑ ብፁዓን ናቸው የሚል እግዚአብሔር ነው ያለኝን ነኝ አይደለም ያለኝን አይደለም ነኝ ነኝ ከእግዚአብሔር ጋር ተስማማ ከእግዚአብሔር ጋር ተስማማ ኢትዮጵያ ቢሻል እግዚአብሔር ነው አለዛ ዘመን ዝም ብለህ ባለፈው ይኖርኮን አሁን ትኖራለህ ባንዴ ምንም ለውጥ የለም ምንም ማትለወጥ ለዚህ ደስም ባለፈው ይኖርኮን አሁን ትኖራለህ ትዘፍናለህ ድንኳን አዲስ ዓመት ትላለህ ግን ምንም ነገር የለም ለውጥ የለም አእምሮ ካልተቀየረ መለወጥ አትችልም እንደ አምሰላ አእምሮ ተመረናል እኮ አእምሮ ላይ ስራ ካልሰራ የአእምሮ ስቱፒድ እንደሆነ ነግሬያቸዋለሁ ከእግዚአብሔር ጋር መስማማት በቃ ተስማማ ከሱ ጋር ተስማማ yes ማለት እግዚአብሔር የትዕቢተኞችን ቤት ይነቅላል 4:6 ቅድም አንብቤላችኋል ምሳሌ ምዕራፍ 5 እግዚአብሔር የትዕቢተኞች ቤት ምሳሌ ምዕራፍ ላይ 16 ቁጥር 18 ላይ እንደዚህ አለ ትዕቢት ጥፋትን ኩሩ መንፈስን ውድቀትን ይቀርማል ትዕቢት ምንድነው የሚያመጣው ጥፋት ልማት የለም ምንም ልማት የለም ጥፋት ኩሩ መንፈስ ምን ያመጣል ውድቀት ይቀርማል ኩሩ የሚኮራ ምናምን በራሱ ቅድም አልኩ ማሳያል መጽሐፍ ቅዱስ ላይ ንጉድ ናብኩሎን ጽድቅ ተባለሰው ደረቱ እንደነፋ በራሱ ያመጣ መስሎት ማለት ነው ከዛ 7 አመት ሰውነቱ ሁሉ ተቀየረ አልኩ ዛሬ ስንት ሳር የሚበላ አለ በትዕቢት ሳር ነው እየበላ ያለው ወደ አእምሮ ስትመለሱ እግዚአብሔርን ታውቁታላችሁ አየት እግዚአብሔር ትዕቢተኛን ይቃወማቸዋል ከእግዚአብሔር ጋር መስማማት ይቻላል yes ዳዲ yes አሰይ አሜን ይሁን ያልከው አንተ ጠንቋ ቤት ሄደው አይደለ ያልከው ጌታዬ በኢየሱስ ስም እሱም ብሎ ጌታ
ጠንቋ ጌታ ይሆናል እንዴ ይሆናል ሰይጣን ስንት አለ ስንት በቃ የሚያሸረግድ ስንት ኢትዮጵያ ውስጥ መንግስታት ባለስልጣን የለም ዘፋኝ የለም እየደም ያሸረግድ ማለት ነው እልልልልልልል እያለ የሚያሸረግድ ማለት ነው ድሮ እናታችን እሱ አታቴ ይጣለው ሮሞ እንግዲህ ታውቃላችሁ እሱ በቃ ቤት ውስጥ ሰላም ነስቷት ማለት ነው አልኩኝ በቃ እንታለ በጣም የሚያሳዝን ነው ራሱ አልኳችሁ ዘመናችን አሁን በአዋሳ አሉ ዘመዶቻችን ራሱ አንዱ ሄደ እንደዚህ በጣም የሚያሳዝን ነው በቃ ይሄ ዘር የተከተለን ማለት ነው እናቴ በቃ እዛውስ ነበረች በቃ የጨለ መቀመቅ ያምናምን ከናቴው ስር ከራማ ማናኛ ደግሞ ቅንጮን ነው የምንወደው ተተተተሰተለ ያ ቅንጨን ለመብላት ምናምን ከራማ እናቴ ከናቴው ሰቁት ምናምን በቃ ቤቷን እኮ ሰላም ነስቷት ትዳሯን ነስቷት ምኗን ነስቷት ጤናዋን ነስቷት መጨረሻ ነው ጌታን ካገኘ በኋላ አውጪ አልኳት አውጪ ከዛ እግዚአብሔር ይመስገን እድሜ ሰጥቷት ነው ሄደችው ከዛ እዚህ መታው ለ3 ያምጥቻት ማለት ነው አሜሪካን መጨረሻ አልመጣለችኝ እንጂ እዚህ በትሮሩት አትሞትም ነበር ግን ምንድን መንፈስ ይገላል ዛሬ ስንት ከተንጓጋ ተስማማ ነው ያለው ስንት ሀብታም ለመሆን ለመስራት በቃ ሙስና ስንት በቃ ከእግዚአብሔር ጋር ለመስማማት እግዚአብሔር ምን ይላል ትቢተኛ ይላል ይቃወማል እግዚአብሔር ይቃወማቸዋል ምሳሌ 6:16 ላይ እንደዚህ ይላል እግዚአብሔር አብሶ ከሚጠላቸው 6 ነገሮች ይላል እዛ ላይ ከሚጠላቸው 6 ነገሮች ሰባተኛው አጥብቆ ነፍሱ ትጠላዋለች ይላል እግዚአብሔር የሚጠላቸው ነገሮች 6 ነገሮች ሰባተኛውን አጥብቃ ሰባተኛቱን በወንድማማች መካከል ጠብን የሚዘራ እግዚአብሔር ይጠላል ከሚጠላቸው ነገሮች ነው በወንድማማች መካከል ጠብ የምትዘራ ከሆነ ምታባላ በዘር እግዚአብሔር የሚጠላው ነገር ያረከለው እንዳትረሳ ከእግዚአብሔር ጋር በተስማማ ይሻላል በሱ ጋር ነው የምትለመልመው ከሱ ጋር ስትሆን ብቻ ነው ፍሬ የምታፈራው ከሱ ጋር ስትሆን ነው ከሱ ጋር ካልሆንክ ማፍራታችን አትችሉም በራሳችሁ አለጌታ አንችልም አንደኛ ላሳያችሁ ትዕቢተኛ አይን የሚጠላው እግዚአብሔር ስንት ትዕቢተኛ አይን አለ አይኑ ላይ ትዕቢት ያለ ትዕቢት የተሞላ ማለት አንደኛ ትዕቢተኛውን ሁለተኛ ሐሰተኛ ምላስ ሶስተኛ ንጹህ ደም የምታፈስ እጅ አራተኛ ክፉ ሐሳብን የሚያበቅል ልብ ስድስተኛ ወደ ክፉ የምትሮጥ እግር ሰባተኛ በወንድማሞች መካከል ጠብን የሚዘራ ውይ አጥብቆ ነፍሱ የምትጠላውማ ይሄንን ነው በወንድማማች መካከል በኦሮሞ በትግሬ መካከል ጠብ የምትዘራ ከሆነ እግዚአብሔር የሚጠላው ነገር ያረክ ነው መመለስ አለበት ተመለስ ግዴላ ወንጌል ለምን ነገር እንድትመለስ ነው በኋላ እኔ አልፈርድባችሁ ማለት የሰማችሁት ቃል ይፈርድባችኋል የሰማው ቃል ይፈርድብሃል መመለስ ይሻላል ትዕቢተኛ አይን እግዚአብሔር ይጠላል ሐሰተኛ ምላስ ይጠላል እግዚአብሔር ጻድቅ ስትሆን ሐሰትን ጠላል በርግጥ እግዚአብሔር ይጠላል በጣም ይጠላል በሐሰት ይመሰክር ይጠላል ንጹህ እንደምታይ ይጠላል እግዚአብሔር ትዕቢተኛ አይን ይጠላል ሰዓት የሚቀባስ ተተስባይ ወይ ሰዓት ሄዷል ለካ ያዕቆብ ምዕራፍ 4:6 ላይ እዚህ ላይ ነው ማቆም አየ እግዚአብሔር ይጠላል በቃ ይጠላል ጠላ እግዚአብሔር ሰው እንትን ላይ አንድ ቦታ ላምብላችሁ እንትን ላይ ምሳሌ 3:6 ላይ እሱ አቲን ቁጥር ለታሳያቸዋል በራስ መታመን ራሱ እግዚአብሔር ማትታመን ከሆነ ትዕቢተኛ ነህ ቁጥር ለታረጋውና ይበቃኛል ስለዚህ እግዚአብሔር ምን ይቃወማል ትዕቢተኞችን ይቃወማል ለትሑታን ጸጋ ያበዛል እግዚአብሔር ትዕቢተኛን ይቃወማል ቀደም ነገርኩ በትዳር ነገርኩ በመንግስታት ነገርኩ ሚስት ለባሏ ትገዛ 4 ነጥብ መቀየራችን ማትቀይሪም መገዛት ነው መገዛት ማለት መሸነፍ ማለት ነው
መነካ ፓስተር ተስፋዬ መነካ ምናምን የምትል ከሆነ ግን በቃ ዋጋ ትከፍላለህ። ጸጋ ካጣችሁ ምን ያደርግላችኋል? ጸጋ ከሌለ እግዚአብሔር ከሌለ ምን ያደርግልሃል? ከሌለ ቤትሽ እግዚአብሔር ከሌለ በቃ ዝም ብለህ መከራ እንጀራ የምትበላው በቃ ዝም ብሎ ግን እሱ ካለ ሰላም አለ፣ ደስታ አለ፣ ረፍት አለ፣ እርካታ አለ፣ ትረካለ በቃ ደስ ይላል። በቃ ትዝላል ጳውሎስ እስር ቤት ሆኖ ጊዜ በጌታ ደስ ይበላቸው አለ። ደስ ይላል በቃ የመገዛት ህይወት አለ። ባል ሚስትን ክርስቶስ እንደወደደ ባል መጀመሪያ ቁጭ ብላ አጥና ክርስቶስ እንዴት ወደደ ሚስትን ልትወድ ማለት ነው። ቁጭ ብለ ማጥናት ስተዲ ክርስቶስ ልክ ቤተክርስቲያን እንደምትወደድ አለ። በቃ ተዛ ኮማንድ ነው አለ። ከዛ ጸጋ ፍሎ ያደርጋል በቤታቸው። 5 እንጀራ 2 ዓሣ መብዛት ይጀምራል። አልዓዛር መነሳት ይጀምራል። ነገር ፍሎ ማድረግ ይጀምራል። በቃ የእግዚአብሔር ጸጋ በቤታቸው ግን ከሌለ ከልብ ጴንጤዎስ ያለው ችግር በጣም ይሄ ነው። በቃ ችግር አለ በጣም አብሶ ዲሞክራሲ የሚለው ነገር ችግር አምጥቷል። ምን መሰለህ ልጆች ራሱ ያባለገ ልጆች መገዛት አለባቸው ለቤተክርስቲያን ተገዙ ነው ያለው እግዚአብሔር ቤተክርስቲያን። ዲሞክራሲ እንደዛ የሚያደርግ መስላ የመጣው ዲሞክራሲ ተገዛ ነው የሚል ይልሃል። ደረትን ነፋ ነው የሚል ያ ከእግዚአብሔር ትወጣለህ። ከእግዚአብሔር ወጣ ማለት ነገር ሁሉ ይዘጋባል እንጂ በቃ ተቆለፈ ማለት ነው። ከእግዚአብሔር ጋር መስማማት አይሻል ወይስ ከዲሞክራሲ ጋር የምትስማሙት? ዲሞክራሲ ቆንጆ ነው፣ እኔ አልቃወምም። ግን ብዙዎችን ችግር ውስጥ ከተዋል። ብዙዎችን ልጆች ያላባት ከዛ መከራ ውስጥ ህፃናቶች ብዙ ነገር ያለማወቅ ማለት ነው። እንደ እግዚአብሔር ቃል ከሆነ ግን ታሸንፋለህ። ይህንን ቃል ደግሞ የሚያሸንፍ የለም እንጅሩ የለም። ከቃሉ ውጪ ነገር ከገባ ጸጋ ታጣለ። እንዲሁ ዝም ብለህ መተህ ትሄዳለህ። በቃ ጌታ ህይወት እንዲበዛላችሁ እንዲትረፈረፍላችሁ ነው። ህይወት ያበዛል ማይትረፈረፍልህ። ስለዚህ ቁጥር 1 ስለዚህ አይ ቲንክ ያድየን መጽሐፍ አይ ቲንክ በጣም ይቅርታ አድርጉልኝ ዓርብ ዕለት ቁጥሩን ሰጣችኋለሁ። አማዞን ላይ ገብታችሁ ቁጥሩን አካውንታችሁ ታታታ ስታደርጉ መጽሐፍ በጣም አገኙ። ያሜ በጣም ይቅርታ ለምን እንትን እንዳልኩኝ ዓርብ ዕለት አነግራችኋለሁ። በጣም ያሳቀኝን ነገራችኋለሁ። ስለዚህ አይ ቲንክ ይበቃኛል። ቁጥር 2 አይ ቲንክ እዚህ ቁጥር 2 ላይ እዚህ ላይ አቆማለሁ። ያዕቆብ ምዕራፍ 4 ቁጥር 6 ላይ ትዕቢተኞች ሊቃወም ጸጋን ያበዛል። ትዕቢት ማለት ከቃሉ ጋር ያለ መስማማት ብያቸዋለሁ። ከእግዚአብሔር ቃል ጋር መስማማት ከቃሉ ጋር ስትስማማ ከእግዚአብሔር ጋር ተስማማ። በቃ ይሄ ቃል ራሱ እግዚአብሔር ነው። አይ ቲንክ ቁጥር 2 ኃይለኛ ይሆናል። ይብቃይ ሰዓቴም ስለሄደ ሌላ ዲቦራዬ ኮንግራቹሌሽን ብዬሻለሁ ዲቦራ። ፌስቡክ ላይ ለቅቄላችኋለሁ ዲቦራዬን። አይ ቲንክ ማትሪክ አለፈች። በጣም ነው ደስ ያለን። በአልምዬ ቢሰማንም ግን እግዚአብሔር በጣም ነው በቃ በጣም ነው ያዘነችው በቃ የሷ አለመኖር እና ጌታ ግን ይመስገን እግዚአብሔር መልካም ነው። እና ያ ኮንግራቹሌሽን ብዬሻለሁ ዲቦራዬ። እግዚአብሔር ይመስገን። ሌሎቻችሁም በሙሉ እንግዲህ ሰይንት ማትሪክ ያለፋችሁ በሙሉ ኮንግራቹሌሽን። ያላለፋችሁትም ኔቨር ጊቭ አፕ። ነገ ደግሞ ሌላ ቀን ስለሆነ ተስፋ አትቁረጥ። ወይ ሰውየው እንዳለች ጆክ ልናገርና ልጨርስ። ሰውየው ማትሪክ ወደቀና ገመድ ይዞ ወደ ወንዝ ነው ሄደው ራሱን ሊገል ማለት ነው። ከዛ ወንዝ ሄደ ገመድ ይዞ ሊገል ሲሄድ እዛ ወንዝ ሄድ ሰይጣን ነው ያገኘው። ለምን መጣ ነው? ራሴን ልገላ ነው። ለምን ትገላለህ? ወጣት አይደለ እንደ ምናምን ነው። የለም ተበሳጭቻለሁ አልኩት። ለምን ነው ሲለው ማትሪክ ወደቅኩ አለው። ለሞኑ ስንት ታገኛ ነው? 2 ፖይንት ታገኘው አለው። ምን አልክ? 2 ፖይንት በል ገመድን ይዘህ ተመለስ። ይሄ 2 ፖይንት እኛም ጋር ማያስገባም አለው። ስለዚህ ራስን አትግደል፣ አትበሳጩ።
እንደገና ነገ ሌላ ቀን ነው ይሆናል አሜን ስለዚህ እግዚአብሔር እናመሰግናለን አጭር ጸሎት ዛሬ ጌታን ያላወቅ ወደ ጌታ ና ወደ ኢየሱስ እዚህ ጋር ጌታን ስትቀበል ይሄ ቸርች አይደለም ባለበት ቦታ ሄደ ደቀ መዝሙር ተማር ደህንነት ያስተምረዋል ማት ቦታ ስለሚሄድ ማለት ነው እኔ ጋር ቸርች የለም ካልክ ማለት እኔ ጋር ቸርች የለም ካልክ ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ፌስቡክ ላይ ማት ደቀ መዝሙር ማት ነው ጫን ነው እንጂ እዚህ ላይ በጣም አልኩ ከዌብሳይቴን በጣም አድዬ ነው ሰራልኝ የዛሬ ስንት አመት ማለት ዛሬና 20 ምናምን አመት በጣም የእግዚአብሔርን እንትን ሰጣቸዋለሁ የሚቀጥለው በደንብ አስረዳቸዋለሁ አማዞን ላይ ገብታችሁ ከልብ ለንጋራችሁ ትልቅ ጸጋ ትማራላችሁ እሱና ዌብሳይት ላይ ደግሞ አለ ተስፋዬ ለማየው ላይ ሊንክ አለ ኮንታክቱ ላይ ወደ ዌብሳይት ይከታል ዌብሳይት ገባ ሆም ፔጁ ላይ ሬዲዮ አለ ክሊክ ስታረግ ሚዲያ አለ ባት እዛ ላይ ስለዚህ በኢየሱስ ስም እኔም ጸሎት ጮክ ለበእምነት ጸልይ ጌታን ተቀበዩ እኔም ብሎ ጸልይ ጌታ ኢየሱስ ሆይ በደሌ ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ ካንተ ጋር ስለምስማማ አመሰግናለሁ በኢየሱስ ስም አሜን በቃ እቺን ጸሎት ከጸለይክ ዌልካም ወደ ኢየሱስ አጀንዳ ሬዲዮ ላይም ስላለ ስለዚህ ፓስተር ተስፋዬ ለማየ ዩቲዩብ ተስፋዬ ለማየ ፌስቡክ ሬዲዮ ደግሞ አለን 5189079015 ስለዚህ በዚህ ሞባይል ፎን ቤትፎን ላይ ከሰኞ እስከ አርብ ማለት ነው ነው ከሰኞ እስከ እሑድ ነው እንጂ ይቅርታ ስለዚህ ኢየሱስ ጌታ ነው እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ጸጋ ያበዛል ቁጥር 1 ቁጥር 2 ላይ እንትኑን ያመጣላችኋለሁ ቁጥሩን ረስቼ ነው ለምን እንደረሳው ለዛ ቀን እናዘዛለሁ እና አርብ ዕለት እንገናኝ በዚህ ሳበገባው በሰዓት ማለት እግዚአብሔር አመሰገነ በኢየሱስ ስም ፍሬ ያፍራ በኢየሱስ ስም አንተ ትዕቢተኛን ትቃወማለህ ለትሑታን ጸጋ ታበዛለህ ስላስተማርከን እናመሰግናለን ከፍ ከበል ስም ይባረክ በኢየሱስ ስም አሜን አሜን ጸጋ ይብዛላችሁ ታንክ ዩ ሬዲዮ ነንትላት ኦኬ ታንክ ዩ ኦኬ ታንክ ዩ መንፈስ ቅዱስ እናመሰግናለን እና ሼር አድርጉት ይሄንን ሰብስክራይብ አድርጉ ምን ልብዬ ማላከነ ሼር ላይክ ብዙ ሰው እንዲደርሱ ምናምን ስለዚህ ጸጋ ይብዛላችሁ አይ ቲንክ አርብ ዕለት እንገናኝ ጸጋ ቁጥር 2 በጣም ቁጥሩን ይዤላችሁ መጣለሁ የሮሜን ኤፌሶን በጣም የጻፈው በጣም እግዚአብሔር ይባርክ ዳዲዬ ጸጋ ይብዛል በጣም ነው ወድ እነም ፋሚሊያችን የኛ ቤተሰቦች ናቸው እነሱ ዴንቨር ኮሎራዶ ነው ያለው ትልቅ የእግዚአብሔር ሰው ከልብ ልንገራችሁ ትልቅ እና ጸጋ ይብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው አይ ቲንክ አርብ ዕለት ይዤ መጣለሁ ተባረኩልኝ